አሁን ይሰማል? በእንትኑ ባግራውንድ ችግር አለ? አዎ ጫጫታ አለ፣ ከጀርባ አለ ባግራውንድ። አስተካክለውና እንትን በለው፣ ችግር የለው። እስኪ እሷን አንብብልኝ አንዴ። ማን ነው ቁጥር 1 ራይ 1 ሳንጨርስ ራይ 1 13 የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ እንዲህ አለ ይላል። ምን አለ? አልፋና ኦሜጋ እኔ ነኝ ያለ ይላል። አልፋና ኦሜጋ እኔ ነኝ ያለው ማን ነው? ያለ የነበረ የሚመጣው ነው። ማን ነው ያለ የነበረ የሚመጣው የተባለው ስንል ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ሰላምና ጸጋ ከእናንተ ይሁናል። ልክ ጳውሎስ ሮሜ 1፣ ገላትያ 1፣ ኤፌሶን 1 ላይ ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ብሎ አብና ወልድ እንደሚገልጸው ራዕይ 1 4 ላይ ምን አለ? ሰላምና ጸጋ ለእናንተ ይሁናል። ከማ ካለ ከነበረው ከሚመጣው አንድ ከዛ ከሰባቱ መናፍስት የተባሉት ራዕይ 8 2 ላይ ሰባቱ መላእክት ናቸው ብሎ ነው የሚያስቀምጠው። ከዛ በኋላ ደግሞ አለ ከታመነው ምስክር ከኢየሱስ አለ። ስለዚህ ኢየሱስ ክርስቶስንና ያለ የነበረ የሚመጣውን ግራማቲካሊ ዳይኮቶማይዝድ አድርጎ ነው የሚያስቀምጣቸው። ገብቷል? ካይ አፖ በሚል ማለት ነው። ኤንድ ፍሮም ይላል። ፍሮም ማለት ፕሪፖዚሽን ነው ራሱ ግራማቲካሊ ማለት ነው። ስለዚህ ያለ የነበረ የሚመጣው ይላል። ያለ የነበረ የሚመጣ የተባለው አብ ነው። አብ ይመጣል ወይ ካልን አዎ ዳንኤል 7:22 ላይ በዘመናት የሸመገለው እስኪመጣ ድረስ ይላል። ዮሐንስ ወንጌል ምዕራፍ 21 ቁጥር 40 ላይ ምንድነው የዮናስ አትክልት ባለቤት ልጁን የላከው ይመጣ ይላል። ልጁን የላከው ደግሞ አብ ነው። አብ ይመጣል የተባለ ነገር ሁሉ ወስደን ለኢየሱስ ነው ማለት አንችልም። ለምን? ኢየሱስ ብቻ ሳይሆን ኤልያስም እንደሚመጣ መጽሐፍ ቅዱስ ይናገራል። ማቴዎስ 11:14 ላይ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ስትመለከተው ኤልያስ እንደሚመጣ ይናገራል። ቆይ አንዴ ፕሊዝ። አንተ ሌላ ቦታ እየሄድክ ነው። ከኔ ከነበርኩበት ጽንት ችግር የለውም። እዛ ወሂድ እኔ ከነበርኩበት ላስረዳ እንትን የአምላክነቱን ልነግርህ አይደል? ቅድም ሐሳቡን ያነሳሁት እኮ ሌላ ጥቅስ እኮ እየሄድክብኝ ነው። አሁን ለዛው ከሐሳቡ ስወጣ እሺ ታስተካክለኛለህ። እሺ ችግር የለውም፣ እሰጥሃለሁ። እድሉን ደግሞ እሰጥሃለሁ። እኔ እንዳወራሁት ለአንተም እድሉን እሰጥሃለሁ። እና ምንድነው ነጥቡ መሰለ ራዕይ 1 4 ላይ ያለ የነበረ ከኢብሮ ጋር ስታወሩ ስለነበረ ነው የሚመጣው ስለሚል የሚመጣው ሐዋርያ ሥራ 1 7 ላይ ከደመና ጋር ይመጣል የወጉት ሁሉ ያዩታል የሚለው ነገር ለኢየሱስ ነው። አዎ ኢየሱስም እኮ ይመጣል። ራዕይ ዮሐንስ ምዕራፍ 16 ላይ አብና ወልድ እንደሚመጡ ይናገራል። በምስራቅ ከሚመጡ ነገስታት እያለ ይነግራቸዋል። ስለዚህ አሁን እሱ አይደለም ነጥቡ። ዋናው ነጥቡ መሆን ያለበት ራዕይ 1 4 ላይ ያለ የነበረ የሚመጣው የተባለው አብ ነው። ስለዚህ ያለ የነበረ የሚመጣው ምን አለ? አልፋና ኦሜጋ እኔ ነኝ አለ ይላል። ማን ነው አልፋና ኦሜጋ እኔ ነኝ የሚለው? ያለ የነበረ የሚመጣው። ራዕይ 4 ላይም ያለ የነበረ የሚመጣው በዙፋን ላይ ተቀምጧል ይልና በዙፋን ላይ ከተቀመጠው ካለ ከነበረው ደግሞ ከቀኝ እጁ መጽሐፍን በጎስ መሪያ አብ እንደሚመጣ ተስማምተናል አይደለ? አውራ እሺ ካኒ ማን ራዕይ 1 17 ቁጥር 12 ልታወጣልኝ ትችላለህ? እንጨርስና 1 17 ላይ እንገባለን። እሺ መጀመሪያ 1 8 ላይ ያለውን እንጨርስ። ያለ የነበረ የሚመጣው የሚለው አብን ነው ወይስ ወልድን ነው የሚለውን እንጨርስና ከፈለክ ራዕይ 1 የተያያዥ እኮ ነው። እዛው እኮ ነው። እዛው አንተ አለህበት እኮ ነው። እዚህ ላይ አብ አለ ወይ ነገር እኮ ነው። እዚህ ላይ አብ አለ አይደለ? ከዛ ቀጥሎ ወልድ ይላል። ማን ነው 17 ላይ ብታነብ ነው ኦሜጋ የሚል ነገር የለም። እዛ ላይ ደግሞ አልፋና ኦሜጋ የሚል የለም እኮ ሀቢቢ። ማውራት ይችላል። አልፋና ኦሜጋ የሚል ነገር የለም እዛ ላይ። አልፋና ኦሜጋ የሚል አለ 17 ላይ እያልኩ እኮ ነው። አውጣልኝ አንዴ ፕሊዝ። እሺ አንድ ሰው ያውጣልኝ ለጀማ አለ። አውጣልኝ አንዴ ፕሊዝ። ከይቅርታ ጋር ችግር የለውም። አንድ ሰው ያውጣልኝ። ራዕይ 1 17 ላይ ያውጣልኝ። ታችልም አንተ ራስህ ጫጫታ ላይ ነው ያለኸው። የማርያም ታወጣው ነኝ አንዴ ጠብቀሽ። እሺ ያወጡልሃል፣ ችግር የለውም። ራዕይ 1 ላንብብልሽ እኔ። ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲህም አለኝ፣ አትፍራ፣ ፊተኛውና ኋለኛው ይህንን የፈለከው የማርያም እሱ ነው። ቀጥል። አልፋና ኦሜጋ የሚል የት አለ እዚህ ጋር? እኔ ላወጣው ብዬ እኮ ነው ራሴ ላወጣው። በቃ አንተን ከማስቸግርህ እኔ ላወጣው። ይኸውልህ እሺ አሚር አትችልም አውጥተህ ማንበብ? ይኸውልህ አሁን አውጥቼዋለሁኝ። ጫጫታ አለው ግን የማርያም ነኝ። አዎ ሰዎች አሉ። አንብብልኝ። እሺ አንብብልኝ እናቴ። ከላይ ቆይ አንድ ሰው አነ
ኦኬ ባየሁትም ጊዜ ቆይ አይታየም ከላይ አውጥቶላል። አውጥቼዋለሁ እኔ ከጎን ይዤዋለሁ። አንተ ራስህ አንብበው አውጥቶላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እኔም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይኸው ከዛ ቀጥሎ ወደ ታች 18 ላይ አነበብነው። ይኸውልህ ባየሁትም ጊዜ እንደሞተ ሰው ሆንኩ፣ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻውም ሕያውም እኔ ነኝ። ፊተኛውና መጨረሻው ሕያውም እኔ ነኝ። ሙቼም ነበርሁ፣ እነሆም እስከ ዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየሁን አሁንም ያለውንም ይቅርታ ድረስ ሕያው ነኝ። አለ ከኔ ላይ አለ ማረግ ሰዎች ይወጡ ነው። በቃ እንዴ ሚዩት አድርገውና እንትን በለው። ከጫጫታው ስትመለስ እንትን በል። ጽዮን መቀጠል ትችላለሽ። እሺ ስታሱና ሰላም ነው። ሰላም ነኝ ያለው አልሐምዱሊላህ። እሺ በመጀመሪያ ደረጃ ዮሐንስ ወንጌል ራእይ 1:8 ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ለኢየሱስ አይደለም ብሎ የፈታ አባት አለ ወይ? ሲቀጥል እዛው 17 ላይ አሁን ያነሳችሁት ላይ ማለት ነው ሞቼ ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለ ብሎ የተናገረው ኢየሱስ ከሆነ ከአምላክ ውጪ ከዘላለም እስከ ዘላለም ሕያው የሆነ አለ ወይ? ምክንያቱም ከዘላለም እስከ ዘላለም ብሎ ስለሚል ማለት ነው። ይሄን መልስልኝ። አሪፍ ጥያቄ ነው ያለው። አንድ በአንድ እናየዋለን። እሺ አሪፍ ነው። እንደዚህ ተረጋግቶ ማውራት ጥሩ ነው። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለ የነበረ የሚመጣው ማን ነው ብሎ ነው ቸርች ፋዘርስ የፈቱት? ጽዮንዬ ማን ብለው ነው የፈቱት? ያለ የነበረ የሚመጣው የሚለው ዘላለማዊነትን የሚያመለክት እንደሆነ ነው የጠየኩሽ። ሰላምና ጸጋ ኦኬ አባቶች ለሶስት አካላትም ይፈቱታል። ምክንያቱም ዮሐንስ ለሶስት አካላት ስለሆነ ሰላምታን እያቀረበ ያለው። ተረጋግተሽ ካወራሽኝ ብዙ ነገር እናተርፋለን። እሺ አንቺ እኔም አተርፋለሁ፣ አንቺ ታተርፋለሽ። ሰላምና ጸጋ ለእናንተ ይሁን አለ ዮሐንስ በራእዩ። ከማ ይሁን አለ እዛ ላይ ሲጠቅስ ከማን ይሁን አለ? ከሶስት አካላት። የመጀመሪያ የጠቀሰው ማንን ነው? አብ መንፈስ ቅዱስና አይደለም። ሰባቱ መናፍስት የተባሉት እነማን ናቸው? ሁለተኛው ላይ ያሉት ሰባቱ መናፍስት አንድም መንፈስ ቅዱስን ያመለክታል። ምክንያቱም ሰባቱ መናፍስት የሚላኩት ወደ ምድር ላይ የሚላኩት ራዕይ 5:7 እና ራዕይ 8 እዚህ ጋር የተጠቀሰው ሀሳቡ ሌላ ስለሆነ ምክንያቱም ኢሳያስ ላይ የመንፈስ ቅዱስ ባህሪያት ተብለው የተጠቀሱ 7 አሉ ስሞቿ። እነዛን ለማመልከት የገባ ነው። ኢሳያስ 1:11 ላይ ያለው ሌላ ነው። እዚህ ጋር ያለው አይ ቆይ ተረጋግተሽ እንትን በይ ጽዮንዬ። ራዕይ ዮሐንስ ምዕራፍ 5 ላይ ቁጥር 7 እና ራዕይ ዮሐንስ ምዕራፍ 4 እና ራዕይ 8:2 ላይ እነዛ ሰባቱ መናፍስት የተባሉ ሰባቱ መላእክት ናቸው ብሎ ይፈቷል አይደል? ለስላሴም የሚፈቱ አባቶች አሉ። ኖ አይፈቷል። አውዱ እኮ ነው የምነግርሽ። አውዱ ለሶስት አካላት ነው ሰላምታን እያቀረበ ያለው። በአውዱማ ከሄድን እኮ እየተረዳሽ አይደለም። ቆይ ኧረ ጽዮን ስለምቸኩኝ ነው። አሁን ምንድነው ሬስትለስ ሆነሻል በአንዴ። ሰባት ማውራሽ እኔ ሰባቱ መናፍስት የተባሉት እነማን ናቸው እንድትረጁ ነው የፈለኩት። ሰባቱ መናፍስት እኔም ነገርኩ። ሰባቱ መናፍስት ለመንፈስ ቅዱስም ይውላል። ምክንያቱም ኢሳያስ 11 ላይ የተጠቀሱ ሰባቱ የመንፈስ ቅዱስ ስሞች ተብለው የተጠቀሱ አሉ። ስለዚህ እነዛን ለማወቅ ብትረጋጊ ደስ ይለኛል። ስለ አካል አይደለም የሚያወራው። ያው ምንድን ነው አንደኛ ትጫያለሽ፣ ሁለተኛ ነገር ደግሞ በቃ እስቲ እንትን በይ። ኢሳያስ ምዕራፍ 11 ላይ 7 መንፈሶች የተባሉት ከእግዚአብሔር መንፈስ ቅዱስ አይደለም። መንፈስ ቅዱስ ራሱ አንደኛው ነው። ከሴ ግንድ በትር ቆይ እሺ አሁን ያይሽ እንትን ትደራረቢያለሽ። አሁን ስለምትደራረቢ እንትን ስለምቸኩኝ ነው እኮ። ኢሳያስ 11:1 ላይ የጠቀሽው ጥቅስ ላይ ከሴ ግንድ በትር ይወጣል ስለ መሲሁ ሲናገር፣ ከስሩም ቁጥቋጦ ያፈራል። የአምላክ መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና አምላክን የመምራት መንፈስ ያርፍበታል አለ። እዚህ ጋር የሚያርፍበት የአምላክ መንፈስ አንደኛው ሆኖ ነው የተጠቀሰው።
የተለያየ መንፈስ ነው ያለበት። የማስተዋል መንፈስ አለ፣ የጥበብ አለ፣ የምክር አለ፣ የኃይል አለ፣ የእውቀት አለ፣ አምላክን የመፍራት መንፈስ አለ። እነዚህ ከዚህ ጋር የሚገናኙ ነገሮች አይደሉም። ራዕይ ዮሐንስ ላይ ግን ስትመለከችው ኦኬ፣ ቆይ አንዴ እንደዚህ ብሎ የፈታ አባት አለ ወይስ ይሄ አንተ ትርጉም ነው? ይኸው ከፈለሽ ይኸውና ተረጋግተሽ እንደዛ ነው ብላ ያስቀመጡት። ሰባቱ የተባሉት ሰባት የእውቀት መንፈስ የእንትን መንፈስ ብሎ የእግዚአብሔር መንፈስ ሲሆን እንጂ አንዴ ማለት ነው ዝም ብሎ እንትን ሆነ አይደለም። አሁን እኮ አንተ ከኪስክ እየፈታ ነው። ሰባቱ የዛ ጋር መናፍስት የተባሉት ኢሳይያስን መጽሐፍ የፈቱት አንደኛ ታርገም ዮናታን አለ። እንደገና ደግሞ ታርገም ምንድነው ሚድራሽ የሚባል አለ። መፍቻ አለው። መፍቻው ምንድነው? ባለቤት አለው። እነዚህ አሁን የቸርች ፋዘርስ የምታያቸው ሰዎች ከመምጣታቸው በፊት ያንን መጽሐፍ ኢሳይያስን መጽሐፍ አንደርስታንድ ያደረጉት ሰዎች አሉ። ባለቤት አለው። እነዛ ሰዎች የፈቱበት መፍታት ብቻ ሳይሆን አውዱ ራሱ ሰባቱ የተባሉት ሰባት መንፈሶች ተጠቅሰዋል። እነዛ ሰባት መንፈሶች አንደኛ የእግዚአብሔር መንፈስ አንደኛ ሆኖ ነው የተጠቀሰው። የእውቀት መንፈስ ሁለተኛ ነው። የጥበብ መንፈስ ሶስተኛ ነው። የማስተዋል መንፈስ ብሎ ሰባት ይዘረዝራል። ይሄኛው ግን ራዕይ ዮሐንስ ላይ ያለው ግን ከዚህ ጋር የሚገናኝ አይደለም። እዛው ይፈታልሻል ነው። እንዴት አድርጎ እንደሚፈታ ደግሞ ቀስ ብለን እንየው። አይዞሽ። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ምንድነው የሚለው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ምንድነው የሚለው? ካለ ከነበረው ከሚመጣው አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። አሁን በዙፋኑ ፊት ያሉት ሰባት መናፍስት የተባሉት እነማን ናቸው የሚለው መጽሐፉ እንዲናገር ነው መፍቀድ ያለብን። የራዕይ መጽሐፍ ራዕይ ዮሐንስ ምዕራፍ 4 ቁጥር 5 ላይ ምን ይላል? ከዙፋኑ መብረቅና ድምፅ ነጎድጓድ ይወጣል አለ። በዙፋኑም ፊት ሰባት የእሳት መብራቶች ይበሩ ነበር አለ። እነርሱም ማን ናቸው አለ? ሰባቱ የእግዚአብሔር መናፍስት ናቸው አለ። ከዛ ምዕራፍ 5 ላይ ምን አደረገ? ምዕራፍ 5 ራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ ይናገራል። እነርሱም አለ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለ። ከዛ በኋላ ነው ራዕይ 8 ላይ ቁጥር 2 ላይ ይፈታልናል። አሁን በእግዚአብሔር ፊት የሚቆሙት ሰባቱ መላእክቶችን አየዋል። ስለዚህ በዙፋኑ ፊት የነበሩ የታዩት ሰባቱ የእግዚአብሔር መናፍስት ሰባቱ የእግዚአብሔር መላእክቶች ናቸው ብሎ ይፈታ። አሁን እሱ አይደለም። እሺ ቆይ አንዴ ወደ ነጥቡ ልመለስልሽ። አርጊመንቱ በነገራችን ላይ ኡስታዝ ቆይ አንድ ጊዜ በነገራችን ላይ ሁሌ ስለምሰማክ የተቀዳ ቪዲዮችን ስለማየው ችግር የለውም። እንትን እያልክ ነው የምታነሳው። ለፈለግከው ሐሳብ የፈለግከውን ነው የምታነሳው። አውዱ ነው። እሺ ቆይ አንዴ ወደ እንትኑ እንመለስ። ወደ ራዕይ 1:4 ላይ ግቢና እንመለስ። ራዕይ 1:4ቱን ሐሳቡን ይዘን ስንመጣ አንዴ ቆይ ላውራ ኡስታዝ። ራዕይ 1 ሐሳቡን ማይዘን ስንመጣ ለሶስት አካላት ነው ብሎ የፈቱ አባቶች አሉ። ይማምጣቸው እሱ አይደለም ከአንቺ ጋር ይሄዳል። ለምን አንዴ አትረጋጊም ጽዮንዬ? ከአንቺ ሐሳብ ጋር ስለምስማማ እኮ ነው። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ሁለት ነገር አቅርቤልሻለሁ። አንደኛ የመጀመሪያ ያቀረብኩት ምንድነው? ሰባቱ መናፍስት የተባሉት ሰባቱ መላእክት ናቸው ብያልኩሽ። ሰባቱ መናፍስት የተባሉት መንፈስ ቅዱስ ነው እያልሽ ያለሽው ብለው የሚፈቱ አባቶች አሉ። እሰጥሻለሁ። አይ አግሪ ዊዝ ዩ ግን በስማማለሁ። እንኳን ተስማማክ። ኦኬ በመጀመሪያ እሺ ኦኬ። በመጀመሪያ ደረጃ እራሱ ከአራት አንስተን በስነ ስርዓቱ አውዱን ጠብቀን ስንሄድ ያለ የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ የሚናገረው 8 ላይ ያለው ነው። እታችም 17 ላይ ስንወርድ ከአምላክ ውጪ ከዘላለም እስከ ዘላለም ሕያው ነኝ ብሎ የሚናገር 1:4 ላይ ነው እንጨርስና ወደ 1:4 ላይ አሁን ይኸውልሽ እንዳንቺ ትምህርት ማለት ነው ራይ እንግዲህ ጽዮን ካልተረጋጋሽ በጣም እንትን የሚሆነው በጣም እያስቸገረ ነው። ባህሪሽ በጣም የሚያስቸግር ባህሪ ነው። ትንሽ ለቡና ለመጠጣት አላቀሽም፣ ግን እያስቸገረ ነው ያልኩሽ ያለሁት። በጣም እየተቸገርኩ ነው ያለሁት። አንተ ሁሌ የምታነበው ሐሳብ ነው። ዛሬ በስነ ስርዓቱ ይነበብ ሁሌ የምታነበው ነገርኩሽ እኮ። አሁን ሰላምና ጸጋ ለእናንተ ይሁን አለ ዮሐንስ። ከማ አለ። እሱን ባክ ኤንድ ፎርስ ዲያሎግ እናድርግ፣ ግድ የለሽም። ሰላምና ጸጋ ለእናንተ ይሁን አለ። ከማን አለ? ልክ ከእግዚአብሔር ከአባታችን ከጌታም ከኢየሱስ እንደሚለው ካለ ከነበረው ከሚመጣው አንድ፣ ሁለተኛ ደግሞ በዙፋኑ ፊት ቆይ አንድ ጥያቄ። አንተ ለምን እንደዚህ አንድ ሁለት እያልክ ትፈታዋለህ? አንድ ሁለት እያልክ ትፈታለህ ከሚል ነገር አለው። እሺ እንደዚህ ብሎ የፈታ አባት እሺ ያምጣልኝ። እሺ አባት ይኸውልሽ፣ አንድ አባት የራዕይ ዮሐንስን ሆነ የትኛውንም መጽሐፍ አንድ አባት የመፍታት ኦቶሪቲ የለውም በባይብል።
ከዘፍጥረት እስከ ራዕይ ዮሐንስ ድረስ ማስረጃ የለሽም። አምጪ እስቲ አንድ አባት መፍታት አለበት፣ አባቶች ናቸው ጥቅስ መፍታት ያለበት የሚል ማስረጃ እስቲ አምጪ። አንተ ማነህ? እሺ አንተ ለምን ትፈታለህ? አንተ ደግሞ እኛ እኮ እየፈታን ያለ ነው ስለምንፈታ አይደለም፣ አውዱን በጠበቀ ፈታ አይደለም፣ አውዱን በጠበቀ ሁለተኛ ነገር ደግሞ ቆይ ልንገርሽ ላመጣልሻለሁ። አርጌንስ ዘእስክንድርያ በመጽሐፍ ውስጥ ላይ ምንድን ነው ያለው? ያለ የነበረ የሚመጣው ራዕይ 1:4 ላይ የተባለው አብ ነው ብሎ አስቀምጧል። ታመጪ ሐሳብሽን ትቀጥያለሽ። ይኸው እኔ ያመጣው አንድ፣ አንቺ ደግሞ አንቺ እስቲ እንጠብቅሽ። አንድ ደቂቃ ትሰጠኛለህ? 2 ደቂቃ 3 ደቂቃ 5 ደቂቃ መስጥሻለሁ። ቴንክ ዩ። እሺ እሺ ዮሐንስ ወንጌል ራዕይ ዮሐንስ 1 ትቀጥያለሽ። ስታመጪ ትቀጥያለሽ ነው ብልሽ ራዕይ ዮሐንስ ምዕራፍ 1:4 ላይ ያለ የነበረ የሚመጣ ብሎ መጀመሪያ መጠይቅን ጥያቄ ተረጂ። ዝም ብለሽ አትንጣጪ። ራሱ ኖርማል ተረጋግተሽ አውሪ። ራዕይ ዮሐንስ ምዕራፍ 1:4 ላይ ኤርሊ ቸርች ፋዘርስ አፖስቶሊክ ፋዘርስ የሚባሉት ልብ አድርግ የጠየኩት ጥያቄ ኤርሊ ቸርች ፋዘርስ ፈርስት ሴንቸሪ ላይ የነበሩት አፖስቶሊክ ፋዘርስ ሐዋርያትን ተክተው በእግራቸው ስር ተክተው የነበሩ አባቶች መካከል ራዕይ 1:4 ላይ ያለ የነበረ የሚመጣው ብሎ ያለው እከሌን ነው ብሎ ያሉበትን ማስረጃ ታመጫለሽ። በተለይ ወልድን እና ወይም ደግሞ ስላሴን ያሳያል ብሎ ያሉበትን ታመጫለሽ። እሺ እኔ ደግሞ ምኑን ላምጣልህ መሰለህ? ኦልሬዲ አንድ ጥቅስ አንዱ ሐሳቧን ተይዞ እንዲህ አንተ አይባልም። ሙሉውን ስንፈታ ግን ኦልሬዲ ለሃይማኖት አበው ሰውሎች ራዕይ 1:4 ላይ ሰላምና ጸጋ ከሶስት አካላት እንደሚመጡ ይናገራል። ከሶስት አልወት አንደኛው ካለ ከነበረ ከሚመጣው ከሚል ነገር አለ። አንዴ ኤብሮ አውጣላት እስቲ ግሪኩን አውጣላት አንዴ። ከአፖ እያለን የሚፈታው ከፍሮን እያለን የሚፈታው 1:4 ቆይ አይ ተረጋጊ 1:4 ላይ ነው ያለ የነበረ የሚመጣው አንድ። ሁለተኛ ነገር ደግሞ ከሰባቱ መናፍስት ይላል ሰላምና ጸጋ ለእናንተ ይሁን የሚለው። ከዛ ሶስተኛ ደግሞ ማን ይላል? ከታመነው ምስክር ከኢየሱስ ብሎ ያስቀምጣል። ከሚል ሶስት ነገር ይጠቀማል፣ ሶስት ጊዜ ይጠቀማል። ልክ ተረጋጊ በቃ ማለት አንደኛ ደረጃሽ አይደለም መሰለኝ፣ በጣም እያስቸገርሽ ነው ያለሽው። ብቻህን እኮ እያወራህ ነው። ሐሳቤን እንድገልጽ ብቻህን አይደለም። ይኸውልሽ ወደ ሌላ ነገር ራዕይ 1:4 ቤተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከኃጢአታችንም በደሙ ላጠበን እያለ ስለ ክርስቶስ 4 ላይ ነው ያለሽ። እኔ 4 ላይ ነው ጥያቄ እኮ 4 ላይም እኮ ከነገስታት ሰላምና ጸጋ ለእናንተ ይሁን አለ። ከማከማ ይሁን አለ። ሰላምና ጸጋ ከማከማን ይሁን አለ። ከማከማ ለእናንተ ይሁን አለ። ከማከማ አለስ ከማከማ እሺ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። እንግሊዝኛውን አጭላት እስቲ ዩቲ ትንሽ የአማርኛ መጥረትም ስላለባት ልክ እንትን ላይ ሮሜ 1 ገላትያ 1 ኤፌሶን 1 ላይ ሰላምና ጸጋ ለእናንተ ይሁን ይላል ጳውሎስ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ይላል። ያዛስ ሚስ ከአብና ከወልድ በጣም ከባድ ነው። እሺ ይቅርታ ይሁን በቃ አይ ሚት አድርጊና ተቀመጪ፣ ሌላ ሰው አስገቡ። አይ ቲንክ ትንሽ እንትን ነው የሆነ በጣም ሬስትለስ ሆነሻል። አንደኛ ነገር፣ ሁለተኛ ነገር ደግሞ ኮንቴክስት አትረጅም። አውድ የሚባል ነገር ራዕይ ዮሐንስ ምዕራፍ 1:4 ከማከማ ነው ሰላምና ጸጋ የሚለው ከማከማን ነው የሚለው ሰላምና ጸጋ። አንዴ በትልቁ አድርጋት ኤብሮዬ። ልጅቷ መረጋጋት አልቻለችም እንዴ! ከዚህ በላይ መረጋጋት እንዴት? አንተ እኮ ነው ተጠቅስተህ አንደኛ ኦቨርላፕ ነው ስክራች እያደረገብሽ ነው ያለው። በዛ ላይ ኦቨርላፕ ታደርጊያለሽ፣ አይታወቅሽም ራሱ። ምክንያቱም ኦርቶዶክሶች ራሱ ወይ ፕሮቴስታንት ህጎች እየታዘቡሽ ነው ራሱ ማለት ነው። በጣም ሁሌ እንደዚህ አይነት መልክ አትስራ ውስታሱ ነው በነገራችን። እሺ በቃ ያዳመጥሽ ስም ሰው እንትን አለ። አሁን ምንድነው ፐርሰናሊ ወደ ደግሞ ገባሽ። ተመልከቱት እንግዲህ ሰላምና ጸጋ ለእናንተ ይሁን። ኦርቶዶክሶችን ፕሮቴስታንቶች ማለት ከስት ታዳምጣላችሁ እንግዲህ ይሄ ከሚል ነገር እንግዲህ እንግሳት ሰላምና ጸጋ ለእናንተ ይሁን አለ። ከማን ነው የሚሆነው? ሰላምና ጸጋ ካለ ከነበረ ከሚመጣው አንድ ካረገ በኋላ ካይ ይላል ግሪከኛው ካይ አፖ እና ሚልና ደግሞ ከይልና ከሰባቱ መናፍስት ሁለት። ሶስተኛ ነገር ደግሞ ከታመነው ምስክር ከሙታን በኩር ከሆነው ከኢየሱስ ይልና ሶስተኛውን ይጠቅሳል።
ስለዚህ ሶስት እንትኖችን ሀልወቶችን ሶስት አካላትን ዳይኮቶማይዝድ አድርጎ ትራይኮቶማይዝድ አድርጎ ያስቀምጣል። እንግሊዝኛውን ብትመለከችው ፍሮም የሚል ነገር አለው ራሱ። አንዴ ኤብሮ አውጣላት እስቲ እንግሊዝኛውን አንዴ ያውጣልኝ በትልቁ። እሺ እኔ እኮ ገብቶኛል ኡስታዝ። ቆይ አልገባሽም እባክሽ። ሶስቱንም ጨፍልቀሽ ነው የምትረጂው ራሱ። የቋንቋ ጥረት ነው በነገራችን ላይ የቋንቋ ጥረት ነው። ችግር የለውም እንረዳለን። ሳላህ ሳታውቅ ያወረድከው ጃን ነው። እሺ ሌላ ሰው አውርድ አስገባ። እሺ ማን ያወረደው? ለማንኛውም ሃይማኖተ አበው ላይም ስንሄድ ይሄንን እንደዚህ አይነት እንትን እኛ ጋር አይሰራም። ራሱ ኖርማል አንድ ነጥብ ላይ ብቻ ነው አተኩር የምናወራው። እንደፈለጉ የሚሽለጠለጡ ሰዎች እኛ ጋር አይመችም ራሱ። ስለዚህ ተረጋጊ፣ ያው ኢሞሽናል አትሁኚ። እሺ እዚህ ጋር አየሽው ጆን ቱ ዘ ሰቨን ቸርችስ ዊች አር ኢን ኤሲያ አለ። በኤሲያ ካሉት ግሬስ ቢ አንቱ ዩ አለ። ጸጋ ኤንድ ፒስ አለ። ሰላምና ጸጋ ለእናንተ ይሁን አለ። አሁን ሊጀምር ነው። ከማን ነው የሚሆነው? ፍሮም ሂም which is and which was and which is to come አለ። ካለ ከነበረው ከሚመጣው አለ። ከዛ በኋላ ኤንድ አለ እና አለ ፍሮም ዘ ሰቨን ስፒሪትስ which are before his throne አለ። በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ስንት ቆጠርሽ? ኤንድ ብሎ ፍሮም ብሎ ስንት ቆጠርሽ? ፍሮም ጨርሰሻል። ስንት ቆጠርሽ? ሁለተኛ ስንት ቆጠርሽ? ጨርሰው ከነገር ከታመነው ምስክር ከሙታን በኩል ከነገር እኮ ወደ ሶስተኛው ደግሞ ሊመጣልሽ። ስንት ቆጠርሽ እስካሁን? ፍሮም ኤንድ ፍሮም የሚል ስንት ቆጠርሽ? ፍሮም የሚል ጨርሰው። ሀሳቡ እኮ አንድ ጥቅስ ላይ ነው ያለው ኡስታዝ። እኔ 4 ላይ ነኝ ያለሁት። አምስትንም አነባለሁ። አራትንም ጨርስ። ገና አራትን ጨርሰው። ገና አልጨረስኩም እኮ ኤንድ አለ ምስክር ከሙታን በኩል ኤንድ አለ ፍሮም ጂሰስ ክራይስት which is the faithful witness and the first begotten of the days and prince of the kings of the earth unto him that loves ኤንድ አለ ወሽዳት ይላል ፍሮም ከዛ በኃጢአታችን ላጠበን ይላል። አሁን ምንድነው ጥያቄው? ሰላምና ጸጋ ለእናንተ ይሁን ካለ በኋላ ስንት ሀልወቶችን ነው ያስቀመጠው? ፍሮም የሚለው ስንት ጊዜ ነው ያለው? ፍሮም የሚለው ስንት ጊዜ ነው ያለው? ጨረስክ? ስንት ጊዜ ነው ያለው? ጥያቄ እየጠየኩሽ ነው ያለሽው። እሺ ጨረስክ? እየጠየኩሽ ነው ያለሁት። ማብራሪያ አይደለም የምፈልገው። ፍሮም የሚለው ስንት ጊዜ ነው ያለው? እንዳውራ እድል ስጠኛ። ስንት ጊዜ ነው ያለው? ጥያቄ ነው እየጠየቅሻለሁ። አውሪ አይደለም የተባልሽው፣ መልሺ ነው የተባልሽው። ልዩነት አለው። አልጨረሰህ እኮ አንተ ራስህ እኮ አላነበብከውም። ይሄው አነበብኩልሽ። እሺ እኔ ላንብብልህ። እሺ አማርኛውን ላንብብልህ። አንብቢው። እንግሊዝኛውን አንብቢው እስቲ። እንግሊዝኛውን አንብቢው። አማርኛውን አንብበው። እሺ እንግሊዝኛውን አንብቢው። እኔ የቋንቋ ችግር የለብኝም። አማርኛውን አነባለሁ። አንዴ ስላልገባሽ ነው እኮ። ገብቶኛል ኡስታዝ፣ ገብቶኛል። አንብቢው እስቲ። ይሄው አንብቢው እስቲ። እሺ በሲያ ይሄው በእንግሊዝኛውን አንብቢው። ከፍቶልሻል። እኔ አማርኛውን አነባለሁ። እጄ ላይ መጽሐፍ ቅዱስ አለ። እንግሊዝኛውን አንዴ አንብቢው። አማርኛውን አነባለሁ። እኔ ላንብብልሽ። አታነበው። አማርኛውን አነባለሁ። ኡስታዝ ምን ሆነ ነው ግን? ጌታ በኢየሱስ ስም በቃ ተዋት። በቃ እየነሰራት ነው ራሱ እንግሊዝኛ ስለሚነሳት ነው። ኦኬ ሚት አድርጊ። በቃ ሚት አድርጊ። ያንተንም ግሪከኛ እኮ አይተናል። ተው እንጂ ኡስታዝ። ሚት አድርጊ። ኧረ ተይ፣ ስርዓት ያዥ። ተይ እባክሽ፣ ተይ ስለፈጠረሽ። ሰላም ኡስታዝ። ሰላም አሳዘነችኝ። እንደዚህ ሰው እሰማለሁ ኡስታዝ። በነገራችን ላይ አማርኛው ላይ ራሱ ሶስቱንም አማራጭ ይሰጣል። ያለ የነበረ የሚመጣ የሚል ነገር አለ። ሰላምና ጸጋ ለእናንተ ይሆናል። ልክ ሮሜ 1 ላይ፣ ገላትያ 1 ላይ፣ ኤፌሶን 1 ላይ ጳውሎስ ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታችን ከክርስቶስ ለእናንተ ይሆናል። ሁለት አካላትን ይጠቅሳል። ራዕይ 1 ላይ ግን ቁጥር 4 ላይ የሚጠቅሰው ሶስት አካላቶችን ነው፣ ሶስት ሀልወቶችን ነው። ያለ የነበረ የሚመጣው፣ ሁለተኛ ሰባቱ መናፍስት፣ ሶስተኛውና የመጨረሻው ደግሞ ታማኝ ምስክር የተባለው ኢየሱስ ነው። አሁን ከለየን ግራማቲካሊ ከለየ ነው ያለ የነበረ የሚመጣው የተባለው ማን ነው ከተባለ አብ ነው። እንደዛ ከሆነ 8 ላይ ይበላሉ። ለምን ያለ የነበረ የሚመጣው ነው አልፋና ኦሜጋ እኔ ነኝ ያለው ብሎ ነው የሚያስቀምጠው። ስለዚህ ራዕይ ዮሐንስ 1:8 ላይ ያለውን ቁልፍ ስለሆነ ራዕይ 1 ላይ 4 ላይ ማመን አይፈልጉም ራሱ ማለት ነው። ቀጥል ብሮ ሐሳብ። አይ እሺ ልጅቷ እኮ ረስትለስ ነው። ሰላም አለይኩም። አንድ ሀሳብ ላስቀምጥ። ወአለይኩም ሰላም። አርጊውመንቱ እንዳለ ሆኖ ምናልባት ስኮለሮች ምናምን ሲሉ ነው የሰማሁትና
ትቀበሉታላችሁ ወይ ብናመጣ? እስቲ ትልቁ ላይ አድርገኝና አንድ ካሜራ ከፍቼ የሆነ ላሳያችሁና እሺ ኡስታዝ ዋሂድ አይ ቲንክ ራእይ 1:4 ስለ 3 አካላት ይናገራል ብሎ ተናገረ። ስኮለር አምጡ ምናምን የሚል ነገር ደግሞ ክርስቲያኖች ይናገራሉና ሴንት ቢድ ከፊት ለፊት የምትመለከቱትን አይ ቲንክ 8ኛ ክፍለ ዘመን ላይ ያለ አባት ነው። እዛ ላይ ምን ብሎ የተናገረው? የራሳችሁን ሪቨሌሽን ኮሜንተሪ ገብተን ስናይ ግሬስ ይላል፣ ጸጋ ለእናንተ ይሁን ግሬስ ሂ ዲዛይርስ ፎር አስ እንደ ፒስ ፍሮም ጋድ ዘ ኢተርናል ፋዘር አለ። ከዘላለማዊ አባት አለ። የዘላለማዊ አባት አለ አንድ። ዘላለማዊ አብ የሚባለው ማን እንደሆነ እንግዲህ ትነግሩናላችሁ፣ ወልድ ነው ካላላችሁ በስተቀር ማለት ነው። ከዛ ጆቫ ዊትነስ ትሆናላችሁ። ኤንድ ፍሮም ዘ ሰቨንፎልድ ስፒሪት ከሰባቱ መናፍስትም ለእናንተ ይሁን አለ። እነዚህን ከማን ነው የሚናገረው አለ? ከዛ ክራይስትን ይጠቅሰዋል፣ ክርስቶስን። ሰባቱ መናፍስትን አለ። የዘላለም አባት አለ፣ ከዛ 7 መናፍስት አለ፣ ከዛ ኢየሱስ ክርስቶስ አለ አለ። አብን ጠቀሰ፣ ወልድን ጠቀሰ፣ ከዛ 7 መንፈስ ጠቀሰ። እንደውም ከፋዘር ነው ብሎ ነው የሚናገረው። ፋዘር አባት ነው እና 3 አካል ነው። መንፈስ የተባለው ደግሞ እዚህ ጋር እንትን ምንድነው መንፈስ ቅዱስ ነው ምናምን ሲሉ ነበር አይደለም። the 7 spirits are 7 angels ኡስታዝም እንዳላችሁ the 7 spirits ሰባቱ መንፈስ የተባሉት 7ቱ መላእክት ናቸው ይላል። ያው ኤንጅል ማለት መልአክ ማለት ነው፣ ሌላ ትርጉም የለውም። ሶ እዚህ ጋር ኤንጅል ሲል 7 ኤንጅሎች መላእክት ናቸው። አብ አለ፣ ወልድ አለ፣ 7 መላእክት አሉ። እና አባት ስኮለር ስትሉ የምርም ስለምትቀበሉ ነው ወይስ መልክ ለመስራት ነው? አትቀበሉም። እኛ ብናመጣላችሁ አትሰሙም። እና እንደዚህ ብሎ ይናገራሉ ነው የአርጊመንቱ። ስኮለሮችም እንደሚደግፉት እንድታዩ ያህል ነው እንጂ ያው ቅድም ኡስታዝ ጨርሷል። ጀዛከላ ሳላህ። ኡስታዝ ሳልኖር ሊያናግርህ ቅድም እኮ አልሰማሁም፣ እያወራህ ነበር መሰለኝ። አዎ አይ ሀሳቡን እንጨርስ ብለህ ነው። ጀዛከላ ኸይረን ጀዛ ሳላ። እነሱ ራሱ ራዕይ ዮሐንስ ምዕራፍ 1 ከኤርሊ ቸርች ፋዘርስ ወይም ደግሞ አፖስቶሊክ ፋዘርስ ከሚባሉት ውስጥ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለውን ለአብ ነው የሚጠቀሙበት ራሱ ማለት ነው። ለሶስቱ አካላት ብሎ ነው የሚጠቀሙበት። ኤኒዌይ 7ቱ መናፍስት የሚለው እኮ መንፈስ ቅዱስን ነው የሚለው እኮ ቢባል ችግር የለውም ለአርጊመንት። ሰላምና ጸጋ ከአብ ከመንፈስ ቅዱስና ከወልድ ለእናንተ ይሁን እየተባለ ነው የኔ አርጊመንት። ያለ የነበረ የሚመጣ የተባለው ራዕይ 1:4 ላይ ያለው አብን ነው። ሰላምና ጸጋ ለእናንተ ይሁን የሚል ጳውሎስ ጥቅስ ውስጥ አለ። ሮሜ 1:1 ላይ ማየት እንችላለን። ገላትያ 1 ላይ፣ ኤፌሶን 1 ላይ ማየት እንችላለን። ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታችን ክርስቶስ ለእናንተ ይሁን እያለ ይናገራል። ሁለት አካላትን ነው ራሱ አፖ የሚል ነገር አለ ራሱ ፍሮም። አሁን ደግሞ እዚህ ላይ ራዕይ ዮሐንስ ላይ እንደዛ ነው የሚናገረው። ስለዚህ ዳይኮቶማይዝድ አድርጎ ትራይኮቶማይዝድ አድርጎ ራዕይ ዮሐንስ ምዕራፍ 1:4 ላይ ከተጠቀመ ያለ የነበረ የሚመጣ የሚለው አብን ካመለከተ ፊሽካው ተነፋ። ለምን? ራዕይ 1:8 ላይ ያለ የነበረ የሚመጣው ነው አልፋና ኦሜጋ እኔ ነኝ ያለው። አንድ ያዙልን። ሁለተኛ ራዕይ 1:4 ላይ ግባ ኢብራሂም እና ተከተላላችሁ እናንተ። ራዕይ 1:4 ላይ እሺ ምን ይላል? ቁጥር 8 ላይ ቁጥር 8 ላይ እሺ ራዕይ 1:8 ነው ወላ 4:8 ላይ 4:8 ላይ አራቱ እንስሶችም አለ እያንዳንዳቸው 6 ክንፍ አላቸው አለ። ራዕይ 4:8 ላይ ተመልከቱ ሁላችሁም ያ ጀማ። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ አራቱ እንስሶች አለ እያንዳንዳቸውም 6 ክንፍ አላቸው፣ በዙፋኑ በዙሪያቸውም በውስጣቸው ዓይኖች ሞልቶባቸው ቅዱስ ቅዱስ የነበረው ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም አለ። እንስሶቹም አለ በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ምስጋና ሰጡት አለ። ያለ የነበረ የሚመጣው በዙፋኑ ላይ የተቀመጠው ነው ብሎ አስቀምጧል። አሁን በዙፋኑ ላይ የተቀመጠው ማን ነው ብለን ስንል እዛው ራዕይ 5:1 ላይ ግባ። 5:1 ላይ እዛው ላይ ያለ የነበረ የሚመጣው በዙፋን ላይ የተቀመጠው ነው ብሎ ነው የሚያስቀምጠው። ራዕይ ዮሐንስ ምዕራፍ 5 ቁጥር 1 ላይ በዙፋኑም ላይ በተቀመጠው በቀኝ እጁና
በውስጥና በኋላ በተጻፈበት 7 ማዕተብ የተዘጋ መጽሐፍ አየዋል። አሁን ይህንን መጽሐፍ ማን ሊወስድ እንደሚመጣ ይናገራል። ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ መጥቶም አለ በጉ በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። ወሳጁ ማን ነው? በጉ ነው። ከማን ነው የወሰደው ሲባል ካለ ከነበረው ከሚመጣው በዙፋኑ ላይ ከተቀመጠው። በዙፋን ላይ የተቀመጠው አብ ነው። ከሱ በዙፋን ላይ ከተቀመጠው ከቀኝ እጁ መጽሐፉን ወሰዳል። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለ የነበረ የሚመጣ የተባለው አብ ነው። አብ ከሆነ ደግሞ 8 ላይ ይፈተዋል። ፊሽካው ተነፋ ራሱ በቃ አለቀ። ሁሉ ነገር ይበቃል። ይሄን ይመስላል። ሰላም የምጨምርበት ነገር አለ በዚህ ላይ? የለም ኡስታዝ ጀዛከላሁ ኸይራ በቂ ነው። እስካሁን ሳልኖርን ታወራዋለህ ኡስታዝዬ። አንድ ከተሞች አንተ ብታወራኝ ደስ ይለኛል። የምጠይቅህ ስላለ። ኦኬ ቀጥል። እዛው አርስቱ ላይ ነው አይደለ? ራዕይ ላይ ነው ያለው። በዛው አርስት ነው። አሁን አንተ ያልከው እኔ ራዕይ 1:4 እኔ ላብ ነው ብዬ ነው ማምን። እኔ ላብ ነው የተሰጠ ነው ምን እኔ ሳላ እየሰማህ? ሌሎችም እንደዛ ስላሉ፣ ነገር ግን ራዕይ 1 ያለው እኔ ላብ ነው ብዬ ነው ማምን። እኔ አሁን የኔ መረዳት ማሻአላህ። ስለዚህ ኢብራሂም ሰማችሁት? ሳላ አዎ እንዴ በደንብ ወላሂ በጣም አሪፍ ነው። ግን ይሄንኛውን እንዴት ነው የምትረዳው አንተ? ራዕይ 5 ቁጥር 12 ላይ ያለውን እስኪ ተመልከተው። እንዴት ነው የምትረዳው? እንትን አሁን አልፋና ኦሜጋ የሚለው ነገር። ስለዚህ ራዕይ 8 ላይ አልፋና ኦሜጋ አለ የሚለን ዮሐንስ ያለ የነበረው የሚመጣው ነው። አልፋና ኦሜጋ እኔ ነኝ ብሎ ያለው እያለን ያለ ነው። ተስማማለህ? እኔም ቆይ ምን ይላል ክርስቶስ? ራዕይ 1 ለዮሐንስም አመለከተ ለእግዚአብሔርም ቃል ቀርቦ እሺ ቆይ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይሄ አንደኛው አርዕስት ነው፣ የመጀመሪያው አይደለ? ሰላምና ጸጋ ከሶስት አካላት እንደሚመጣ ይናገራል። ከአብ ከሰባቱ ከዛ ደግሞ ይላል ደግሞ እዚህ ጋር ወልድን ሲያመጣው ደግሞ እዚህ ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስቱም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ወይ ወይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እንደዛ አይደለም የሚለው፣ በደንብ አንብበው። የሚለው ምንድነው? ያለ የነበረው የሚመጣው ሁሉንም የገዛ ጌታ አምላክ እንዲህ ይላል አለ። ምን አለ? አልፋና ኦሜጋ እኔ ነኝ አለ። አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ብሎ ነው ያስቀመጠልን። ያለ የነበረ የሚመጣው ማን ነው? ራዕይ 1:4 ላይ አብ ነው። ሁሉንም የገዛ ጌታ አምላክ የተባለው ማን ነው ስንል ራዕይ ዮሐንስ ምዕራፍ 21 ቁጥር 22 ላይ ምን ይላል? ለከተማይቱ ብርሃን አላየውም፣ ሁሉንም የገዛ ጌታ አምላክና በጉ መቅደሷ ናቸው ነው የሚለው። ሁሉንም የገዛ ጌታ አምላክ ማን ነው? አብ ነው። በጉ ኢየሱስ ነው። ስለዚህ ያለ የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ እንዲህ አለ አለ። ምን አለ? አልፋና ኦሜጋ እኔ ነኝ አለ። አልፋና ኦሜጋ እኔ ነኝ ያለው ማን ነው? ያለ የነበረ የሚመጣ የተባለው ራዕይ 1:4 ላይ ያለው ነው የተባለ። ስለመምጣትማ ከሆነ ከደመና ጋር ይመጣል ምናምንም ካልክማ ራዕይ 16:16 ላይ የሚመጡ አሉ። ከምስራቅ የሚመጡ ነገሥታት ብሎ ይላቸዋል። ራሱ የሚመጡ አሉ። ማቴዎስ 11:14 ላይ ትንቢተ ሚክያስ ምዕራፍ 5 ቁጥር 4 ላይ ደግሞ ኤልያስ እንደሚመጣም ይናገራል። በመምጣት ደረጃ ከሆነ አብ እንደሚመጣ ደግሞ ዳንኤል 7:22 እና ማቴዎስ ወንጌል ምዕራፍ 21 ቁጥር 40 ላይ ይናገራል። ራሱ በዘመናት የሸመገለው እስኪመጣ ድረስ ይላል። አብ ይመጣል ነው ፖይንቱ። አባ ጊዮርጊስ ዘጋስጫም ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ጠቅሶ አብ እንደሚመጣ ያሳያል ብሎ በመጽሐፍ ምስጢር ላይ ራሱ አስቀምጦታል። እንደሚመጣ ብሎ ማለት ነው። አሁን እኮ አንተ ሀጂ አንተ የፈተኸው እንዴት ነው? አልፋ ከ4 ላይ አመጣና 8 ላይ ያለውን ነው አብረህ ጨምረህ የፈተኸው አንተ። አሁን ያንኛው አልፋ ነው እንደዛ ነው አይደል የፈተኸው አንተ? አይደለም፣ እንደዛ አይደለም። እኔ አይደለም የፈተሁት። ራዕይ ዮሐንስን ምዕራፍ 1 ቁጥር 8 ላይ ያለውን ብትመለከተው ምንድነው የሚለው መሰለ? ቁጥር 1 ቁጥር 8 ላይ ይኸውልህ በኮቴሽን ነው የሚያስቀምጠው ራሱ ማለት ምን ይላል? እንደዚህ ይላል አለ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለ የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ እንዲህ ይላል አለ። ምን ይላል አለ? አልፋና ኦሜጋ እኔ ነኝ ይላል አለ። እንግሊዝኛው በደንብ ነው የሚያስቀምጠው። አይ አም አልፋ ኤንድ ኦሜጋ
ዘ ቢጊኒንግ ኤንድ ዘ ኤንድ ሴድ አለ። ማን ያለው? ዘ ሎርድ which is and which was and which is to come the almighty ይላል። ያለ የነበረ የሚመጣ ሁሉ የሚገዛ ጌታ አምላክ እንዲህ አለ። ምን አለ? አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ማን ነው ያለው የሚለውን ነው ያለ የነበረ የሚመጣ የሚለው ለማመለከት ያለ የነበረ የሚመጣ ደግሞ ራዕይ 1:4 ላይ ያለው አብን ነው የሚያመለክተው ማለት ነው። ያልገባ ነገር ካለ አሁን መመለስ ትችላለህ። እሺ አመሰግናለሁ። እኔ አባባሌ ምንድነው አንተ ራዕይ 4 ያለውንና 8 ላይ ያለውን ነው አመጣ የፈተው አልፋና ኦሜጋ። ለምሳሌ ኢብራሂም አስተማሪ ነው ካልኩኝ በኋላ አስተማሪው አልኩኝ በዴፊኒት አርቲክል አስተማሪው እርቦኛል አለ ብዬ ብናገር አስተማሪው ያልኩት ማንን ነው? አስተማሪው ነው እኮ። ማንን ነው አስተማሪው ያልኩት? ምን አልከኝ? ኢብራሂም አስተማሪ ነው ብዬ ካልኩኝ በኋላ ቀጥዬ ደግሞ ምን አልኩኝ? ኢብራሂም ነው የምትለው አስተማሪ ኢብራሂም ነው። ታዲያ እንደዛ እኮ ነው ያለ የነበረ የሚመጣው አብ ነው ብሎ ከነገረኝ በኋላ ያለ የነበረ የሚመጣው ደግሞ አልፋና ኦሜጋ አለ ብሎ ሲለኝ በቀላሉ ነው የምንረዳው አብ እንደተናገረ። አዎ እኔው ምን መሰለህ ሀጂ፣ ይቅርታ የክብር ስምህን ካላወቅኩኝ አንተ ከአራት ላይ ያለውን ተነሳና እኔ እንደገባኝ መጠን ነው ያው ከኔ የተሻለ ስለምታውቅ አንተ ከአራት ላይ ተነሳና አልፋና ኦሜጋን አመጣህ 8 ላይ ያረከው። እንደዚህም ደግሞ አሁን ችግሩ የመጣው ነው መገጣጠም ነው። እዛ ጋር አልፋና ኦሜጋ ስላለ እኔም ማየው እንዴት ነው ካልከኝ ለወደደን ከኃጢአታችን እስከ 4 ላለው ለአብ ነው የተሰጠ። ከዚህኛው ጀምሮ ግን ያለው ግን የወልድ ነው እንጂ የአብ አይደለም። የሚነግረን ማን ነው? ከወደደን ለኃጢአት ከደመና ጋር ይመጣል ምናምን እያለ የሚያወራው ማን ነው? ዮሐንስ ነው የሚነግረን። ኦኬ ጥሩ። ይላል የሚለው ደግሞ ማን ሲል ሰምቶ ነው ይላል ያለው? ይላል የሚለው ደግሞ ማን ሲል ሰምቶት ነው የሚናገር እኮ? ይላል የሚለው ማን ሲል ሰምቶት ነው? ከአብ ሰምቶ ነው እያልከኝ ነው አሁን አንተ? ራዕይ 1:1 ላይ እስቲ አንድ ጊዜ ያውጣለት። እዚህው ጥቅስ ላይ እንሂድ። እዚህው ጥቅስ ላይ ማን እኮ ከየት መጣ መልእክቱ? ከየት እንደመጣ ምንጩ ማወቅ አለብና ከየት እንደመጣ ምንጩ ምን መሰለህ ሀጂ፣ እኔ ያልከው ትክክል ነው። በነገራችን ላይ ለአብ ነው ያልከው። አዎ ለአብ ነው የተሰጠ። ይሄ ለአብ ግን ከዚህኛው ግን ለወደደን ከኃጢአታችንን በደሙ ላጠበን የሞተ ስለወልድ ከሚያወራው እኮ ስለ አብም ስለ ወልድም ባይብል አያወራም ብለን አላለም። እሱማ 7 ላይም እኮ በገነው ከደመና ጋር ይመጣልም የሚል እኮ ስለ ወልድ ይናገራል። ጥያቄ ነጥቡ ያለው ምንድነው? አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ብሎ ነው ያስቀመጠልን። ያለ የነበረ የሚመጣ የተባለው በራዕይ ዮሐንስ መጽሐፍት ውስጥ ከአብ ውጭ አታገኝም ለሌላ አካል። ያ ነው ፖይንታችን። ራዕይ 1:1 አንብብለት። ይኸውልህ እዚህ ጋር ይኸው ቶሎ ይሆን ዘንድ የሚገባውን አለ። አንብብለት ኤብሮ። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ አለ እግዚአብሔር ለኢየሱስ ክርስቶስ የሰጠው። ያው በእሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ያው እግዚአብሔር ሰጠው ይላል። ያው ኡስታዝ ዮሐንስ ከየት ነው ያመጣው? ከመልአኩ ነው። እሺ ይቅርታ ኡስታዝ ታላህ ኔትወርክ እያስቸገረህ ነው። እየላክ ነው ግን ስልክላ እምቢ ይላል እያልኩት ነው። ይቅርታ ኡስታዝ ማለት ስለገባው ቀጥል። አብሽር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ የሰጠው ይላል። ተመልከት፣ በእርሱ የተገለጠውም አለ ይህ ነው። ኢየሱስ ደግሞ በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ስለዚህ ከላይ ያለው የተቀበለው ኢየሱስ ተቀብሎ ለእንትና ነው የሰጠው፣ ለመልአኩ ነው። መልአኩ ደግሞ ለዮሐንስ ነው። ዮሐንስ ይላል እያለ ያለው መልአኩ የሚለውን ነው። መልአኩ ደግሞ ከየትም አላመጣውም፣ ከኢየሱስ ነው ያመጣው። ኢየሱስ ደግሞ ከእግዚአብሔር ነው ያመጣው። ስለዚህ ያለ የነበረ የሚመጣው የተባለው ራዕይ 1:4 ላይ የተነገረን አልፋና ኦሜጋ እኔ ነኝ የሚለው አብ ነው። አይ ወልድ ነው ካልከ ደግሞ ማስረጃ መምጣት አለበት። ራዕይ 1:8 ላይ ያለውን ኡስታዝ እኔ ወልድ ነው አይደለም። አሁን እኮ የችግሮችን መንስኤ ያውቀናቸዋል። አንተ ያመጣው አልፋና ኦሜጋን ከዛ መተህ እዚህኛው ጋር አገጣጥመህ ለአብ ነው የሰጠኸው። የመጀመሪያው ለአብ ከሆነ ይሄንኛው ለወልድ ነው ያልኩኝ ነው እንጂ አንተ እኮ ትክክል ነህ። የመጀመሪያው ለአብ ነው። አዎ ችግሩ የተፈጠረው ምንድነው? መጨረሻ ላይ አልፋና ኦሜጋ እኔ ነኝ የሚል የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚለው ላይ ያንን አመጣህና ከ4 አመጣህ እዚህ 9 ላይ አጋጥመዋል። ፍቹ እንደዛ ነው የፈታው አንተ ነው ወይስ ተሳስቻለሁኝ እኔ መረዳቴ? አዎ እዛ ጋር የተቆመን ነገር አለ እኮ። አሁን እኮ ኤግዛምፕል እኮ ሰጠው ሊገባ በሚችለው መልኩ። አስተማሪ ነው ብዬ ካልኩኝ በኋላ አስተማሪው በላ፣ አስተማሪው ጠጣ፣ አስተማሪው በልቻለሁ አለ ብዬ ብናገር ሲምፕሊ ወደ ኢብራሂም ነው ሪፈር የሚደረገው።
ያለ የነበረ የሚመጣው ብሎ ራዕይ 1:4 ላይ ስለ አብ ከሆነ ያለ የነበረ የሚመጣው በቅንፍ ውስጥ ምን አለ? አልፋና ኦሜጋ ነኝ አለ። ማን ነው አልፋና ኦሜጋ እኔ ነኝ ያለው ሲባል ያለ የነበረ የሚመጣው ማን ነው? ያለ የነበረ የሚመጣው ተብሎ ራዕይ 1 ላይ አውዱን በጠበቀ መልኩ የተቀመጠው ስንል ራዕይ 1:4 ላይ ስለ አብ ነው የሚያወራው። ይሄ ነው ነጥባችን የነበረው የኛ። እኔም አፈታትህን ተረድቻለሁ። እሺ እንደ መረዳት እንወሰደውና እስኪ ይሄንኛውንስ ራዕይ 5 ቁጥር 12 ላይ እንዴት ነው የምትረዳው አንተ? ራዕይ አሁን ያንን እንደዛ ከዛ ምተህ ነው የፈተኸው። አልከራከርም። እኔ መረዳት ያንተ ነው፣ መረዳቱም የኔ ነው። ራዕይ 5 12ንስ እንዴት ነው የምታየው? ይገባዋል። ስለታረደ የታረደው በቃ አይደልና ጥበብን ታርዳህልን አይሉት የለ ታርዳህል እኮ ይሉታል። ታርዳህልና ይሉታል። ተራ በተራ እናንባት። በእርግጥ አንተ ደጋግመህ ታውቀዋለህ። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ላሉ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። እና እግዚአብሔር ከአብ ጋር እኩል እየተመለከ ነው። ለበጉም ይሁን እኮ አይ ገባኝ። ችግር የለውም ሳልኖርዬ በዙፋኑ ላይ ለተቀመጠውና ለማንና ለማን ያለ ምስጋናና ክብር ለበጉም በዙፋኑ ላይ የተቀመጠው ማን ነው? አብ ነው። በቃ ስለዚህ ሁለት አካላቶች ናቸው አይደለ? ለበጉም ይሁን እንደኛ እኮ አንድ አምላክ ሁለት ባህሪ የኛ አንድ አምላክ። አይ ተስማም ከአንተ ጋር እኮ እስማማለሁ። በረከት፣ ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አንደኛ ለአብ እና ለበጉም ይሁን ሰማው። ለማንና ለማ? ለአብም ለበጉም። አዎ ልክ እኮ ለአብና ለወልድ አይደለ? በዙፋኑ ላይ ላለው አዎ ሰማው ይላል አይደለ? ማን የሰማው? ዮሐንስ። በራእዩ ፍጥረት በአጠቃላይ የሚያወሩትን ነገር መስማት ይችላል ካፓሲቲ ያለው። ቆይ አሁን እዚህ ላይ ግራማቲካል እየሄድኩልኝ ያለ ወላሂ አልወጣም ከእንትን ከአረስት አልወጣም። ሰማው ሲል ዮሐንስ ሁሉን ነገር መስማት ይችላል ወይ? ፍጥረትን በአጠቃላይ ሲናገሩ ሰምቷል? ፍጥረት በአጠቃላይ እንደ ፈጣሪ ከፈጣሪ ውጭ ሁሉ ነገር መስማት የሚችል ሌላ አካል ያለ አይመስለኝም። መለኮት ሌላ አያሸርክም ለሌላ አካል። ሰማው ሲል ሁሉ የሚለው ነገር በአንጻራዊ ደረጃ የመጣ ነው ብሎ ነው ስኮላሮች የሚፈቱት። ለምን አንጻራዊ ነው? ምክንያቱም ሁሉ ነገር መስማት አይችልም ዮሐንስ። ስለዚህ በሰማይና በምድር ከምድር በታች ያለ ዮሐንስ መስማት አይችልም የሚል ማስረጃ ስጠን እንማር። በእኔ አንተ ተከራከረ አይደለም። እሺ መለኮት ማቀው ይኸውልህ መለኮት ማለት ሁሉን የሚሰማ ቅርታና ሀጂዬ እኔ መጽሐፎችን አንዋር መስጊድ ላይ በጣም አይ ነበረ እና እኔ ላንተ ክብር አለኝ። የምታነትህናህም ሰውን አትንቅም ያለ ነገር እኔ አንዋር መስጊድ እዛ የራጉኤል ስለሆንኩኝ እኔ እዛ ስራ ስለነበር እዛ መስጊድ ጋርም ነበር እኔ የምኖርና መጽሐፎችን አገላብጣለሁኝ እኔ እና አንተን ለመከራከር አይደለም። ነገር ግን ደግሞ እንደ ወንድምም ሳትንቅ መረጃዎችን በስርዓት ብትሰጠኝ ደስ ይለኛል። አዎ ለምሳሌ መለኮት ማለት እኔ ማቀው መለኮት ማለት ሁሉን የሚሰማ ሁሉን ነገር የሚያይ ሁሉን ነገር የሚያውቅ ማለት ነው። እኔ ማቀው ሶስት ነገሮችን እንትን አለው። አሁን ከሶስቱ ነገሮች ውስጥ አንደኛው መለኮት ለማንም አያሻርክም። ያሻርካል ካልከኝ ወደ ቀጣዩ ኒድ ለምን ምስጋናን አብሮ ከአብ ጋር ለምንድን ነው ምስጋናን የተቀበለው ወደሚለው እንሄድ እንችላለን። መለኮት ራሱን አያሻርክም በቴዎሎጂ ደረጃ ማለት ነው። ለመለኮት ለብቻው ገንዘቡ የሆነ ነገር ሁሉ መስማት፣ ሁሉ ማየትና ሁሉ ማወቅ ነው። ዮሐንስ ሁሉን ነገር ሰማ ሲባል ሁሉ የሚለው ቃል በባይብል ውስጥ ሪላቲቭ አንጻራዊ ሆኖ ይመጣል፣ አብሶሉት ሆኖ ይመጣል። ለምሳሌ ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ። ወደ አፍ የሚገባ ነገር ሁሉ ግን ወደ ዳር አይወጣም። ሰውነት የሚሆንም ነገር እኮ አለ። ሉቃስ ወንጌል 2:1 ላይ በአውጉስጦስ ቄሳር ዘመን ዓለም ሁሉ እንዲጻፍ አለ። ግን ሮማን ኢምፓየር ነው የተጻፈው። ሁሉ የሚለው ቃል በአንጻራዊ ቃል ይመጣል በባይብል ውስጥ። አይ ሁሉ የሚለው ነገር አጠቃላይ ፍጥረት በአጠቃላይ ሲሰማ ነበረ ሲከካል መንፈስ ቅዱስ ለምን አልተካተተም እዛ ውስጥ? ለምን ለአብና ወልድ ብቻ ይሆናሉ? ሶስተኛ አካል አይደል እንዴ? ምስጋና ከሆነ የአምልኮ ጉዳይ ከሆነ ቢሆን ኖሮ ማለት ነው። ወደ ሶስተኛው ነገር ደግሞ ስትመጣ ደግሞ ምስጋናና ክብር ነው ከአብ ጋር አብሮ የተቀበለው። ከአብ ጋር መቀበሉ አምልኮን የሚያሳይ ከሆነ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ታወጣልኛለህ። ኢብራሂም የሆነ አካል አለ ከአብ ጋር አብሮ ስግደት የተቀበለ አካል። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ አየው። ዳዊትም ጉባኤውን ሁሉ አምላካችሁን ያህዌን ባርኩ አለ። ጉባኤውም የአባታቸውን የአምላክ
ያህዌን ባረኩ፣ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለእግዚአብሔር የአምልኮ ሲሰግዱ፣ ለዳዊት ግን ለንግስናው የክብር ነው የሰገዱ። እኔ ስግደት አይደለም። ቆይ ሳልኖር ሰገዱ የሚለው ሲንጉላር ነው ወይስ ፕሉራል ነው? የሰገዱት የአምልኮና የአክብሮ ነው። አይደለም። እኔ የጠየኩት ጥያቄ ሰገዱ የሚለው ሲንጉላር ነው ወይስ ፕሉራል ነው ነው የምልህ። ለእግዚአብሔር ሰገዱ ለንጉሱም ሰገዱ የሚል ነው ያለው ወይስ ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው? ለእግዚአብሔርና ለንጉሱ ሰገዱ። ስለዚህ ሰገዱ የሚለው ተጫፍሮ ለሁለቱም ተጫፍሮ ነው የመጣው ወይስ አይደለም? እንዴ ተጫፈረ እንጂ አጫፋሪ እኮ ነው ሰገዱ የሚለው ቋንቋ። እንደዛ ከሆነ ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ምስጋናና ክብር ሲያቀርቡ በዙፋኑ ላይ ለተቀመጠውና ለበጉ ይሁን ሲሉ በዙፋኑ ላይ ለተቀመጠው የአምልኮ ለበጉ ደግሞ የአክብሮት ነው። ለምን? በጉ ታርዳልና አሉት። የሚታረድ ደግሞ ሰው ነው፣ ፍጡር ነው የሚታረደው ማለት ነው። ታርዳልና ስለታረደ ለሱ። ይሄኛው ግን ስለፈጠረ ሲያመሰግኑት የነበረው ራዕይ 4 ላይ ስትመለከተው ሁሉን ፈጥረሃልና ክብርና ምስጋና ይገባል እያሉ 24 ሽማግሌዎችና 4 እንስሶች ሲያመሰግኑት ነበር። ማንን? አብን። ኢየሱስን ግን ራዕየ ዮሐንስ 5:10 ላይ ስትመለከተው ታርዳሃልና ነው የሚለው። ስለታረደ ነው ክብርና ምስጋና ያገኘው። ስለዚህ ስለታረደ ከሆነ ኮዝ ስላለው ይሄኛው ስለፈጠረ ይሄኛው ስለሆነ የዚህኛው አምልኮ ነው፣ የዚህኛው ደግሞ አክብሮት ነው ማለት ነው። በዚህ መልኩ ነው። አይ ካልክ ደግሞ ከምስጋናና ከክብር ማን ይበልጣል? ስግደት ይበልጣል። ከምስጋናና ከክብር ምን በላይ ምንድነው? ስግደት ነው። በጣም ከባዱ ነገር። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ግን ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሱ ለዳዊት ሰገዱ ይላል። ሰገዱ የሚለው በነጠላ ነው የተቀመጠው። ስለዚህ ዳዊት እየተመለከ ነው ወይ ከያህዌ ጋር አብሮ እና የሚል ኮፕላቲቭ ኮንጃክሽን ወይም ደግሞ አያያዥ ግስ ጋር ተያይዞ እና በሚል ነገር ስለመጣ ምንድነው ኮፕላቲቭ ኮንጃክሽን ጋር አብሮ ስለመጣ አብሮ እየተመለከ ነው። ስለ አይ ለያህዌ ያምልኮ ነው፣ ለዳዊት ግን ለእንትን ነው። ለምን? ዳዊት ፍጡር እንደሆነ ታውቃለህ፣ ሰው እንደሆነ ታውቃለህ። ይሄም እኮ ሰው ነው እኮ በግ ይለው የለ እንዴ? በግ የሚታረድ ነገር ነው ራሱ። ራዕየ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የአምላክ በግ ይለዋል። አምላክ አይደለም የሚለው የአምላክ በግ ነው የሚለው። አምላክ ሌላ ነገር ነው፣ በግ ሌላ ነገር ነው። በግ የሚታረድ ነገር ነው። የሚታረድ በግ የሆነ ነገር ደግሞ በግ ደግሞ ምንድነው? ፍጡር ነው። ስለዚህ ለፍጡሩ የግድ የአምልኮ ሊሆን አይችልም ነው እያለን ያለ ነው። ፈልገው ነገር አለ። ፍጡር እንኳን አይደለም የተወለደ እንጂ ያልተፈጠረ ነው የሚል አንተም የምታውቀው በ318 በኒቅያ ጉባኤ ላይ ሊቃውንቶቹ ተሰባስበው ያወጡት የእምነት መግለጫም ስላየኸው። ስለዚህ ፍጡር ነው አይደለም የሚለውን ደግሞ ከሳላ ጋር ብትቀጥሉስ መጽሐፈ ምሳሌ 8 ይህንኛው ያመጣው ስህተት ነው። እውነት ለመናገር ፍጡር ነው አይደለም የሚለውን ደግሞ ከሳላ ጋር ብትቀጥሉ ስለ ፍጡሩ ሳይሆን ያመጣው ከዚህ ከታረደው በግ ከሚለው ጋራ የማይገናኝ ነው። እዛ ያመጣው እነዚህ ሁሉ ተሳስተው ነው። ታዲያ ጥበብም ብርታትም ክብርም እነዚህ ሁሉ ተሳስተው በሰማይም በምድርም ያለ አላሉም። ግን ደስ የሚለው ነው ስግደት አላሉም፣ ማምልኮ አላሉም፣ ምስጋና ነው ያቀረቡት። አብረው በዙፋን ላይ ከተቀመጠውና ለበጉ ነው ያቀረቡት። እንደዛ ካልከኝ ደግሞ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ በአጠቃላይ ለያህዌና ለንጉሱ ሲሰግዱ ለምንድን ነው ተሳስተው ነበረ? ምስጋናም ኃይልም በረከትም ክብርም ለፍጡር ይገባል እኮ ለጻድቃን ምስጋና ይገባል ይላል። ክብር ለሚሰጠው ክብር ስጡ ይላል አይደለ? እንደዚህ የተሰገደለት ሰው እሺ አሳየኝ እስቲ። ማን ተሰገደለት? ኢየሱስ የተባለ አንጣና አሳየን። ይገባዋል ነው ያሉት እኮ ይገባዋል ነው እንጂ ያሉት መች ተሰገደለት? እናንተ ናችሁ እኮ እየጨመራችሁ የምታወሩት ኤሶጄሲስ የምታደርጉት እናንተ ናችሁ። ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ያለው በዙፋን ላይ ለተቀመጠው ለበጉ ይሁን አሉ። ከዛ በኋላ 24 ሽማግሌዎችና 4 እንስሶች ሰገዱ አይደለም የሚለው ሰገዱለት ነው የሚለው። አማርኛ ላይ አወጣችሁታል ራሱ ሰገዱለት ነው የሚለው። ስለ አብ ነው የሚያወራው። ራዕይ 19:4 ላይ ምንድን ነው የሚለው? በዙፋን ላይ ለተቀመጠው ለእግዚአብሔር ሰገዱለትና እንዲህ አሉት ይላል። ኢየሱስ ደግሞ ከመካከላቸው ምን አለ? አምላካችንን አመስግኑ አለ ይላል። ኢየሱስ መሀል ላይ አምላካችንን አመስግኑ ባሪያዎቹ ታላላቆች አላቸው ይላል። ከዛ በኋላ ለማን ነው የሰገዱት? ለአብ ነው የሰገዱት። ሰገዱ የሚል ነገር የለም ራሱ። እናንተ ግን ስጨምሩ ምን የምታደርጉት? ሜሮን በዩቲዩብ ላይ ራሱ አይቻታለሁ። ራዕይ ዮሐንስ ምዕራፍ 5 ቁጥር 14 ላይ ሰገዱላቸው ብላ ሁላ ታወራለች። ማን ነው ሰገዱ ይላል አለች። ለአብና ለወልድ ሰገዱ ስላለች ሰገዱለት ነው የሚለው። ሲንጉላር ነው የሚጠቀመው። ሰገዱለት። ለማን ነው የሚሰገዱ? ለአብ ነው የሰገዱለት። በዙፋን ላይ የተቀመጠውና ለበጉ ግን ምስጋና አቀረቡ። ምክንያታቸው ምንድን ነው? ራዕይ 4 ላይ አንተ ሁሉን ነገር ፈጥረሃልና ምስጋና ይገባሃል ነው የሚሉት። ለወልድስ ታርደሃልና ስለታረድክ ብሎ ነው የሚሉት። በቃ ስለታረድክ ያንን መስዋዕት ስለከፈልክ ነው። የታረደው ደግሞ በግ ፍጡር ነው ራሱ ፍጡር ወልድ አልፈጠረም
ወልድ ምንም የፈጠረው ነገር የለም። መጀመሪያ መፈጠሩን እንሂድና መፍጠሩን ደግሞ እንሄዳለን። እስቲ መጽሐፈ ምሳሌ ምዕራፍ 8 ምንድነው? መጽሐፈ ምሳሌ ምዕራፍ 8 ቁጥር ያለ እኮ ይናገራል። እሺ 22 ላይ አሁን ከሳላ ጋር ትቀጥላለህ። ትንሽ ደግሞ እኔ ልጎንጭ የሆነ ነገር ልብላ፣ የሚበላ ነገር ሳላ አለ አለው። በቃ ራእይ እንትን ላይ ምንድነው? መጽሐፈ ምሳሌ 8:22 ላይ ኢየሱስ መፈጠሩን የሚያሳየውን በደንብ ከአባቶችም ትምህርት ከኮሜንተሪም ከቋንቋም አንጻር ከግሪክ ሰብቱጀንትም ቃናኒ ከሚለውም ከዕብራይስጥም እያዋሃድክ እዛ ላይ ብቻ ስቲክ አድርገህ ያዘው ኢንሻአላህ። እሺ ሳልኖር እንዴት ነህ? ሰላም ነው። መጽሐፍ ቅዱስ ኢየሱስን ፍጡር ይለዋል። ለምሳሌ መጽሐፈ ምሳሌ ላይ ምዕራፍ 8 ከቁጥር 22 ጀምሮ ስናይ እግዚአብሔር የመንገዱ መጀመሪያ አድርጎ በቀድሞ ስራው ፈጠረኝ ይላል። ፈጠረኝ ብሎ ይናገራል እና ኢየሱስ ፍጡር ነው ወይ? ፍጡር አይደለም፣ አምላክ ነው። ከሆነ ለምንድን ነው ፍጡር ያለው? መጽሐፍ ቅዱስ ፈጠረኝ ብሎ ይናገራል። እሱ ራሱ ፈጠረኝ ይላል። ተፈጠርኩ እያለ ነው። ለምን ነው ተፈጠርኩ ያለ? ፍጡር ማለት ምን ማለት ነው? አሁን አንድ ሰው የተገኘ የተፈጠረ መጀመሪያ መፈጠሩን እንመንና ከዛ በኋላ ፍጡር ምንድን ነው የሚለው ላይ እናወራለን። መጽሐፍ ቅዱስ ላይ ኢየሱስ ሲናገር እግዚአብሔር ፈጥሮኛል ይላል። ምሳሌ 8:22 ኤክቲሴን ይላል። በግሪኩ ኤክቲሴን ብሎ ያስቀምጣል። ይሄ ክሬኤትድ ሚ ይላል እንግሊዝኛው። ተፈጠርኩኝ እያለ ነው። ምን ትላለህ? ከኋላ አንበው እንዴት ተፈጠርኩ አይደለም። ተፈጠርኩ ማለት ከምን ነው የሚፈጠር? አሁን የመጽሐፈ ምሳሌ ምዕራፍ ይላል መጀመሪያ እሱን የመንገዱ መጀመሪያ ያረገኝ እኮ ነው የሚል በግሪክ ሰብታጀንቱ ኤክቲሴን የሚል ነገር ያስቀምጣል። ይሄ ክሬኤትድ ሚ ተፈጠረ ለማለት ይኸውልህ፣ ተፈጠረ ለማለት የሆነ ነገር መኖር አለበት። ምን አለ እግዚአብሔር የመንገዱ መጀመሪያ ያረገኝ። አንድ ቃሉ ይላል። ይኸውልህ ልንገርህ ከምን እንደሆነ አመጣልሃለሁ። እሱ ችግር የለም። ቃሉ ምን ታደርገዋለህ? መጀመሪያ አዳም ከምን እንደሆነ እንደማመጥና ልንገርህ። እግዚአብሔር የመንገዱ መጀመሪያ ያረገኝ በቀድሞ ስራውም የመጀመሪያ ከጥንት እስከ ዘላለም ጀምሮ ተሾመ ሆነ። ምድር ከመፈጠሯ አስቀድሞ ከቀላያት ገና ሳይመረመሩ እኔ ተወለደ ተፈጠርኩ ይላል እዛ ቦታ ላይ። በግሪክ ሰብታጀንቱ ከምን ተፈጠሩ ትነግረኛለህ? አሁን ተፈጥሯል። ችግር የለውም። ከምን እንደተፈጠረ እናወራለን እኮ ችግር የለውም። እዚህ ቦታ ላይ ኢየሱስ ክርስቶስ ተፈጠርኩኝ ብሎ ይናገራል። ተሾምኩኝ ይላል ኦብቪየስሊ። ነገር ግን በግሪኩ ቼክ ስታደርገው ተፈጠርኩኝ ይላል። ግሪክ ላይ አንሄድም፣ እዚሁ ነው የምንሄድ። ና እዚሁ ላይ ነው። ምክንያቱም የተጻፈው በግሪኩ ነው። ይሄን ነው ግሪክ መጽሐፍ ቅዱስ መጀመሪያ ሲጻፍ አዲስ ኪዳን በግሪክ ነው የተጻፈ። የተጻፈው ግሪክ ሰብታጀንት ነው። ኤርሊ ማኑስክሪፕትስ ያለን እጃችን ላይ ብሉይ ኪዳን ስለ ሐዲስ ኪዳን ሳይሆን የምናወራው ብሉይ ኪዳን ካወራን ቀዳሚ እትም ወይ ደግሞ ቨርዥን የምናገኘው የግሪክ ሰብታጀንቱን ነው። የቁምራን ዋሻ ከሱ በኋላ 100 ምናምን ዓመታት ቆይቶ የመጣ ነው። ስለዚህ ቀዳሚው የግሪክ ሰብታጀንት ነው። ሰባ ሊቃውንት ከዕብራይስጥ ወደ ግሪክ የመለሱት መጽሐፍ ቅዱስ ነው። ሳላህ 2000 እንደዛ ነው የሚለው ባለ እንግዲህ እንደዛ መሰለኝ የሚለው 2000 ምት ነው 2000 እንደዛ ነው። ለሚቼክ ፈጠረኝ ይላል። የኦርቶዶክሱም እንደዛ ይላል። ከየትኛው ቤተ እምነት ነህ አንተ ሳልኖር? እኔ መጽሐፍ ቅዱስ ነው የምከተል። ዝም ብለህ አሁን ችግር የለም። ተፈጠረ ብለኸኛል እኮ ከምን ተፈጠረ? አማርኛውም እንደዛ ይላል። እሺ አማርኛው ምን ይላል መሰለህ? ግሪኩ ጋር ካልሄድክ ኢቭን አማርኛው እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። አማርኛው ላሳየህ። እኔ እኮ አልካድኩም እኮ ይሄንን፣ ግን ከምን ነው የፈጠረው ነው ያልኩህ። እኔ ለምን ፈጠረ እንደተባለ ከምንም ይሁን እሺ፣ መፈጠሩን እናምናለው። ከፈለገ ምን መሰለህ ሳልኖር አንድ ጊዜ እንግባ። ከምንድን ነው የተፈጠረው ነው አንተ መፈጠሩን እንስማማና ከየትኛው ንጥረ ነገር ከየትኛው ማዕድን ነው የሚለው ሁለተኛ የሚመጣ ነው። መጀመሪያ ግን ለምሳሌ አዳም ፍጡር ነው ወይስ አይደለም በሚለው ስናወራ ከምን ተፈጠረ አትበለኝ። መጀመሪያ ፍጡር መሆኑን እንስማማ። ፍጡር መሆኑን ከተስማማን ከጭቃ ነው ከአጥንት ነው ከድንጋይ ነው ሁለተኛ የሚመጣ ሰከንዳሪ ነገር ነው። መጀመሪያ ግን ፈጠረኝ እንዳለና ፍጡር መሆኑን እንስማማና ከምን የሚለውን ሁለተኛ የምናወራበት ይሆናል። ይሄ ጥቅስ አንተን ጠልፎ እንደሚጥል ብትረዳ ኑሮ ጥሩ ነበረ። ችግር የለውም። እንስማማና ማንን ጠልፎ እንደሚጥል እናያለን። ችግር የለም። ይኸውልህ ፈጠረኝ ይላል። መልስልኝ እሱን። ኢየሱስ ተፈጠርኩ እያለ ነው። ምን ትለዋለህ? ዋሽታል እንበለው።
እንዳብራራለህ ትፈቅድልኛለህ? አንድ እሺ፣ ካሜራ ከፍቼ መጀመሪያ ላሳይና ፈጠረኝ እንደሚል ከዛ በኋላ ካጥንት ነው ከስጋ እግዚአብሔር የመንገዱ መጀመሪያ ያደረገኝ አለ። በቀድሞ ስራው መጀመሪያ ከጥንት እስከ ዘላለም ጀምሮ ተሾመው። ምድር ከመፈጠሯም አስቀድሞ ቀላያት ገና ሳይኖሩ እኔ የተወለደው፣ የውሃ ምንጮችም ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶቹም በፊት እኔ የተወለደው። እሺ ተመልከት። ምድሪቱ ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ የነበረው፣ በቀላያት ፊት ክበብን በደነገገ ጊዜ ደመናትንም በነጋገረ ጊዜ። አረ ወገን እየሰማን ቁጥር 22 ላይ እንጨርስና ሌላ ቦታ እናወራለን ነው። ቁጥር 22 ላይ አማርኛው እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ምን አደረገኝ? ምን አደረገኝ? ፈጠረኝ። ተፈጥሯል አልተፈጠረም? ኢየሱስ አልተፈጠረም። ራሱ አምላክ ነው። ራሱ ፈጣሪ ነው። ራሱ ሰሪ ነው። አብሮ ከሱ ጋር የሚሰራ ነው። አንተ ነህ ትክክል ኢየሱስ። እንዳሆነ ደግሞ ንገር። ከሁለታችሁ ማን ነው እየዋሻ? ምዕራፍ 2 ቁጥር ከሁለታችሁ ማን ነው እየዋሻ ያለው? ከሁለታችሁ አንዳችሁ እየዋሻችሁ እንደሆነ እያየን ነው። ምክንያቱም ኢየሱስ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። ኢየሱስ ፈጠረኝ እያለ ነው። አንተ አልተፈጠረም እያልክ ነው። ወይ አንተ ዋሽተሃል ወይ ኢየሱስ ዋሽተዋል። ምረጡልን። ተስማምታችሁ ንገሩን። ችግሩ እኮ ምን መሰለህ፣ እንዳስረዳህ አትፈቅድም። አንተ ፍጡር እንዳልሆነ አስረዳ ነበር። እቺን ቃል አስረዳኝ። እቺን ቃል ካላስረዳ አልፈታም። ፈጠረኛ ነው። ስጋን እንደሚለብሰውን እየተናገረ ነው። ምሳሌ እኮ ነው። ይሄ እኮ መጽሐፉ ምሳሌ እኮ አሳይ። ምሳሌ ነው የሚል መጽሐፉ ምንድን ነው የሚል? እዚህ ጋር ምሳሌ ነው የሚል አሳየኝ። ምሳሌ ማለት ምን ማለት ነው? አሳየኝ። እዚህ ጋር ምሳሌ የሚለውን ምሳሌ መጽሐፉ ራሱ ምሳሌ እኮ ነው። መጽሐፈ ምሳሌ እኮ ነው። እግዚአብሔር ጌታ ነው ይላል መጽሐፉ ላይ። ለምሳሌ መጽሐፍ ምሳሌን ብንመለከት እግዚአብሔር ጌታ እንደሆነ ይናገራል። ምሳሌ ነው። እግዚአብሔር ጌታ አይደለም፣ ምሳሌ ነው። እግዚአብሔር ከአብ ጋር እንደሚተዳደር አረዳድ ነው የምትረዳው። ቆላሲ መጽሐፉን ብትመለከት እግዚአብሔር አምላክ ነው የሚል ነገር ባመጣልህ እዚህ መጽሐፍ ላይ እግዚአብሔር አምላክ ነው የሚል ነገር ባመጣልህ መጽሐፈ ምሳሌ ውስጥ ስላለ እግዚአብሔር አምላክ ሳይሆን በምሳሌ የተነገረ ነው ልትል ነው። ፈጣሪ እሱ የትኛዋን ስጋ ለማለት እንደሆነ እነግርሃለሁ። እሱ ስጋ የለበሰ አይታችኋል። እንግዲህ አይታችኋል። መጽሐፉ ላይ እኛ ያሳየነው ምንድን ነው? መጽሐፈ ምሳሌ ስለሚል ምሳሌ ነው እያለ ነው መጽሐፉ። እግዚአብሔር አምላክ ነው፣ እግዚአብሔር አምላክ አይደለም በምሳሌ እያወራ ነው እያልክ ልትክደው ነው። ወይ ኢየሱስ ፍጡር ነው ብሎ ተናግሯል። ኢየሱስ ፍጡር ነው ብሎ ተናግሯል። ምድርን የዘረጋ ነው። አብሮ ሰማይና ምድርን የሰራ ነው። እሱ ላይ እናወራለን፣ ችግር የለውም። ስለዚህ ኢየሱስ ፍጡር መሆኑን በራሱ ቋንቋ ተናግሯል። ሳልኖር ደግሞ ዋሽተሃል እያለው ነው። ስለዚህ ወይ ኢየሱስ ዋሽተዋል ወይ ሳልኖር ዋሽተዋል። ከሁለቱ ውስጥ ግን ኢየሱስ እውነት የሚናገር ይመስለናል። እኛ ፊልጵስዩስ አውጣልኝ። ፊልጵስዩስ ምዕራፍ 2 አውጣ። እዚህ ጋር ፍጡር መሆኑን ከተስማማን ኢየሱስ ፍጡር መሆኑን እዚህ ጋር ተስማምተናል። ሌላ ሰማይና ምድርን የሚሰራ ፍጡር ካለ እንግዲህ እንደመረዳቱ ነው። ልድገም ሲዘረጋ እሱ ራሱ ፍጡር ነው ነው ኢየሱስ ራሱ አንድ ነገር እኮ ፍጡር ለመባል አዳምጠኝ። አንድ ነገር ፍጡር ለመባል ሁለተኛ ጥቅስ ኤፌሶን ምዕራፍ 4 ቁጥር 24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። ምን የሆነውን? ዝቅ በልና አንበው፣ ዝቅ ብለህ አንበው። ስለዚህ ውሸትን አስወገዳችሁ፣ እርስ በርሳችሁ ብልቶች ሆናናልና እያንዳንዳችሁ ከባልንጀሮቻችሁ ጋር ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ብላ 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 እያለ እንግዲህ ይቀጥላል። እኔ አውጣ ፊልጵስዩስ ምዕራፍ 2 አውጣልኝ። እዚህ ላይ ነው ኢየሱስ ፍጡር መሆኑን ነው ማሳመን ዛሬ። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ምን የሆነውን። ለእግዚአብሔር ምሳሌ ማለት ምን ማለት ነው? ሳይሆን እንደ ነው የሚለው አይደለም እኮ። ምን ማለት ነው? እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ ማን የተፈጠረ? በእግዚአብሔር አምሳል ኢየሱስ
ፊልጵስዩስ ምዕራፍ 2 ታውጣ። ይኸው እዚህ ጋር ተፈጠረ ያላችሁ አድነው አምላክን አድነው። አምላክ የምትለው ፍጡር ነው የተባልክ እኮ ነው። አምላክ የምትለው አካል እኮ ፍጡር ነው የተባልክ እኮ ነው። ይኸውና እሱን አንተ ነው ያልክ። እሱን ይኸው መጽሐፍ ኤፌሶን 4:24 ኤፌሶን 4:24 የተፈጠረ ይለዋል። ለማ ፍጡር እንዳልሆነ እኮ የዮሐንስ ወንጌል ምዕራፍ 1 ይናገራል። ይሄንን መልስ ሌላውን ፍተው ማለት ነው። ይሄ መጽሐፍ ፍጡር ነው ካለው መጽሐፍ ፍጡር ነው ያለው እኮ ነው። ፊልጵስዩስ ምዕራፍ 2 ታወጣለህ ወይ? ስለዚህ እሺ ሳልኖር መጽሐፉን ዲፌንድ ማድረግ አልቻልክም። ሚውት ታረግና ሌላ ክርስቲያን ጋር እናወራለን ከይቅርታ ጋር። ምክንያቱም አንተ አታውቅም፣ መጽሐፍን መመለስ አትችልም፣ ዲፌንድ ማድረግ አትችልም። ይሄ ፍጡር ነው ያልኩ ዘለ ሌላ ጋር ትሄዳለህ። እንደዚህ ደግሞ ከባድ ነው። ስለዚህ ሌላ ክርስቲያን እናስገባና እሱ ዲፌንድ ያደርጋል ነው። አንድ ክርስቲያን ላስገባ፣ ከዛ እሱ የሚመልስ ከሆነ እንሰማለን። አሁን አንተ ታዳምጣለህ ነው። እሺ መንገደኛ እየፎከርክ ነበር ኮሜንት ላይ ፈሪ ምናምን እያልክ ሳልኖር ሰላም እንዴት ናችሁ? እኔ ጋር ሳልኖር እኮ እንዴት ነህ? እኔ ጋር ራሱን ተወውና ሳልኖር ብለህ በእናትህ ምንድን ነው እኮ መጀመሪያ አትሰማንም? እንደኛን ምን ሆነህ ነው ሳልኖር? እሺ ምን ሳልኖር ምድር ፎክሮ እኮ ነው ያስገባት። እየፎከረ ነበርና ከዛ ምንድነው ሽለላው ምናምን ብዬ ያስገባሁት። ከዛ ሳልኖር ይላል እና ከኔ ጋር አውራ። እሺ ሌላ ታይሰን፣ ይሄ ተደባዳቢ ነው የሚመስለው። ማይክ ታይሰን ብሎ መጣ አንዱ። እሺ ሊደበድበን ነው። እሺ ምን ትላለህ ብሮ? እዚህ ላይ አልመልስም እያለን እንዴ እና ታዲያ የተፈጠረውን አዲሱን ሰው እኔ እኮ ሳልኖርዬ አንተ በጣም ጥሩ ጸባይ ያለ ሰው ነህ፣ ጥሩ ግንዛቤ ያለህም ሰው ነህ። ስለዚህ ቀለል አድርገን ብናወራ ሳላህም ጥሩ ልጅ ነው እና ብዙ እውቀትም ትወስድበታለህ። ምን ቀላል እኮ ነች። አሁን እቺ አዲሱ የተፈጠረውን ሰው ሲል ቸርች ፋዘርስንም ብናይ አባቶችንም እኮ ማየት ይቻላል እና ማን እንደሆነ ያስቀምጣል በግልጽ ለኢየሱስ እንደሆነ ማለት ነው። እና ብታዩት ወንድ ልጅ ይላሉ ኮሜንት ላይ ያቸዋለሁ። የኛ አምላክ ምንድነው የምንል እኛ መንፈስ ነው አንልም። ፍጹም ሰው ፍጹም አምላክ ነው። ያ ሰው ደግሞ ስጋን ተዋህዷል። ገብቷል አይደለ? በሰው ተረዋል። እቺኛውን ያው ከሱ ጋር የተፈጠረውን የሚለው ማን ነው ነው? አሁን ጥያቄ እሷን ጥያቄ መልሱለት። እሷን መልሱለትና ቀጥሉ። እኔ የተወሰነ ስራ ላይ ነኝ። ኦኬ እኔ መልሳለሁ እያለ ነው ልጁ ከታች። በቃ እሱ ካቃተ ውስጥ ያስገባው አደራ ገብተህ ሳልኖር እንዳትለውንም አልልም። አንድ ጊዜ እሺ 1200 ሰላም ናችሁ? እንዴት ነው? 1200 የፊታችን ሐሙስ የካቲት 5 የፊታችን ሐሙስ ምሽቱ 3 ሰዓት እኔ ጋር እንዳትቀሩ። አንድ ጊዜ ሚውት አድርግ። እየሰማው ነው። አንድ ጊዜ ሚውት አድርግ። ሶ ጋይስ ያልሰማችሁ ካላችሁ ሁላችሁም እዚህ ውስጥ ያላችሁ 1200 ሰዎች የካቲት 5 ወይ ደግሞ ከ3 ቀን በኋላ አይ ቲንክ 3 ቀን ነው 3 ቀን ይመስለኛል። ዛሬ ሰኞ ከሆነ ሐሙስ ማለት ነው ከምሽቱ 3 ሰዓት ሁላችሁም ተጋብዛችኋል፣ እንዳትቀሩ።